ሳቅ ደግሞ ይገላል። ያኔ ምን እንደምታደርግ እናያለን። ግን የጭንቀትን ማፈን እኮ መጥፎ ነገር ነው። ለኔ እኮ ብታማክሪኝ ቀለል ይልሻል። አይ ግን ምን ብዬ ነው የምነግርሽ? የሚነገር ነገር አለ ማለት ለማንም ያልተናገርኩት ሚስጥር ነው። ኧረ እባክሽ ለባህሉ ስነግረው ጥሩ ዋጋ ያወጣልኛላ። እንደምንም ብዬ ሚስጥሩን እንድትነግሪኝ ማድረግ አለብኝ። እኔ እኮ ሚስጥርሽን ገመናሽን ሸፋኝ ጎረቤትሽ አይደለሁ። ቤተሰብ ለመሆን የግድ የስጋ ዝምድና መኖር አለበት? አይደለም፣ ሚስጥሩ ከባድ ነው። ለኔ ብላችን በጣም አደጋ ነው። ይሄ ነገር እኮ በጉጉት ሊገለኝ ነው። የአንቺ ጭንቀት እኮ ለእኔም ጭንቀቴ ነው። ገንዬ አንቺ እኮ ጎረቤቴ፣ ጓደኛዬ፣ ሁሉ ነገሬ ነሽ እኮ። ክፉ ነገር እኮ ቢደርስብኝ አንቺ ነሽ እኮ ከማንም ቀድመሽ የምትደርሽልኝ። እንዲህ ስትጨነቂ እያየሁ ዝም አልልም። ይሄንንም እኮ ብናወራበት ቀላል መፍትሄ ይኖረዋል። እንግዲህ ገንዬ እንግዲህ አልነግርሽም ካልሽ ባዳነሽ ካልሽ እንግዲህ ምን ይደረጋል? በግድ ንገሪ ብዬ አላስገድድሽም። እውነቷን እኮ ነው። ይሄን ነገር ብቻዬን እያሰብኩ ልፈነዳልሻለሁ። ለልሲ መናገር አልችልም። ስለዚህ ከጎረቤቴ ጋር እየተመካከልኩ ቢያንስ ጭንቀት ማቃለል አለብኝ። አለበለዚያ በጭንቀት መፈንዳቴ ነው። በቃ ገነት አትጨነቂ። አይ አንቺ እኮ ልክ ነሽ። ከአንቺ የሚበልጥ ሚስጥረኛ ጓደኛ የለኝም። ቆይ እነግርሻለሁ። ወደሽ ነው የምትነግሪኝ? ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ሳሚ እንግዲህ ሁሉ ነገር ለሰላም ይነግራታል። ብሌን ቆማ እያየችው ነበር እና ትክክለኛ ልጇ ብሌን እንደሆነች ስትነግረው ብሌን በጣም ትደነግጥና የያዘችውን ብርጭቆ በቁማ ትለቃለች። ትክክለኛ ልጅሽ ቃል ሳትሆን ብሌን እንደሆነችው ስነግረው በጣም ደነገጠ። ይሄ የማይረባ ዝም ብሎ መቀባጥሮ አትመኝ፣ ወደ ውስጥ ግቡ፣ ወደ ውስጥ ግቡ ብሎ እያጣደፋቸው ነበር። አንተ ማትረባ ልጄ ሊገልብኝ ነበር፣ እንዴት ብደፍር ነው ልጄን የምትጎዳብኝ እያለች ስጨውባት ነበር። እና ሰላም በጭራሽ አትመኝ፣ ውሸታቸው ነው፣ በጭራሽ ትክክለኛ ልጅሽ ቃል አይደለችም ብሌን ነች ብሎ ይናገራል። ይህንን ስናገር በጣም ደነገጠ። ዳጊ ምን እያወራ ነው? ምንድነው የምትቀባጥሮ ብሎ ስጠይቁ እየቀባጠርኩ አይደለም እውነቴን ነው። እናም ያንተም ደግሞ የአባቴ ገዳይ ማን እንደሆነ እነግርሃለሁ ብሎ ይነግረዋል ማለት ነው። እና ስለምንድን ነው የምታወራው? አባቴ ማን ነው የገደለ? ስለ አባቴ ምን የምታውቀው ነገር አለ ብሎ እኔ ንገረው ወይንስ በኃይሉ አንተ ትነግረዋለህ ብሎ ይጠይቋል። ስለምን እንደምታወራው ምንም አላውቅም፣ እባክህ መሆን ነገር አታደርጉ እያሉ ነበር። እና ሁሉ ነገር ለመናገር ወሰነ ማለት ነው። አይ እንደምታስበው አይደለም፣ ብሌን ተደብቃ እየሰማችሁ እና ትክክለኛ ልጅሽ ብሌን ነች እንጂ ቃል አይደለችም ብሎ ስናገር ሁሉም ሰው በጣም ደነገጠ። ብሌን ሳሚ ስለምንድን ነው የሚያወራው? ደግሞ ትክክለኛ ልጅሽ ብሌን ነች ያለው እኔን ነው ወይንስ ሌላ ሰው ነው ብላ በጣም ተደናገጠች። እና በኃይሉ ሁሉ ነገር እውነቱን የማትናገር ከሆነ እኔ ሁሉ ነገር ዘርግፌ እናገራለሁ፣ ከነ መረጃው ከነ ማስረጃው አቀርብልሻለሁ ሰላም ብሎ ይነግራታል። ሰላም አንተ ማትረባ ልጄ ልገልብኝ ነበረ እኮ ጭራሽ እንዳምን ትፈልጋለህ? ምን ስታደርግ ነበር? ልጄ ልገልብኝ ነበር በማለት ጨወችበት። ሰላም እባክሽን በኃይሉን በጭራሽ አትመኝ፣ እሱ ለአንቺ ጉድጓድ እየቆፈረልሽ ነው እና ትክክለኛ ልጁ ማን እንደሆነችው እያወቀ እየደበቃት እንደሆነና እየዋሸ እንደሆነ ስነግሮ ወንድሜ በጭራሽ እኔን አይዋሸኝም፣ ስለዚህ ወንድሜ ስሙን እያጠፋ ነው እንጂ በጭራሽ ይሄ ሊሆን አይችልም ብላ ትናገራለች። እና ቃል ደግሞ ሄለንን ለመግደል ስትሞክር ነበር። እናም ይህን ስትሰማ መርዙ ጁስ ውስጥ መርዝ አርጋ ምንድን ነው አንቺ ልጅ
አልገባኝም። ስለምንድን ነው የምታወሪ? አይ ምንም ማለት አይደለም። ስኳር ስላነሰ ስኳር እጨምርልሻለሁ ብላ እንዳልጠጣ ከለከለቻት። ፀሐይ ሁሉ ነገር የገኒ ምስጢር አውቃ ለባይሉ ለመናገር እያጣደፈቻት ነበር ማለት ነው። እባክሽ ሁሉ ነገር ንገሪኝ፣ እኔ ጓደኛሽ አይደለም እንዴ? ጎረቤትሽ አይደለሁም? ምስጢረኛሽ እኮ ነኝ። የፈለግሽውን ነገር ለኔ ልትነግሪኝ ትችያለሽ እያለቻት ነበር። ምንም እኮ የምነገር ነገር አይደለም እና ስትላት እና ምስጢሩን ለማወቅ ፀሐይ በጣም ጓጓች እና በዛ አጋጣሚ ምስጢሩን ለማወቅ እና ሁሉ ነገር ለመድረስ እየሞከረች ነበር። እና ቃል አልገባኝም ሳሚ ምን እያለ ነበር እያለች ነበር። እማዬ እናቴ እሱ የሚያወራውን በጭራሽ አትመኝም፣ እኔ ትክክለኛ ልጅሽ ነኝ እያለች ነበር ቃል። እና ዳጊ ከኔ ጋር የማትሆን ከሆነ ባህሉን እንደወገው ለሰላም እነግራታለሁ፣ እዚህ አንድ ቀንም እንድታድር አትፈቅድልህም ስትለው ስታስፈራረው ነበር። እና ብሌንም ዳጊ ካሁን በኋላ እኔ እናንተ ከወንድምነት የዘለለ ምንም ነገር በመሀላችን ሊኖር አይችልም በማለት ትዝትበታለች። ነገር ግን ቃል በጭራሽ እኔ አልወዳትም፣ እባክሽን ብሌን እኔ ከአንቺ ጋር መሆን ብቻ ነው የምፈልገው ይቅር በይኝ ብሎ ይቅርታ በተደጋጋሚ እየጠየቃት ነበር። ብሌን እጅግ በጣም ተናዳ ተበሳጭታ ነበር። እና እየተፈጠረ ያለ ነገር ምን እንደሆነ ባላቅም እኔ እንዴት የሰላም ልጅ ሊሆን ይችላል? ምናልባት እሱም ተመሳስሎ ሊሆን ይችላል እንጂ እና ብሌን እኔ የሰላም እናት ሰላም የኔ እናት ልትሆን በጭራሽ አትችልም። እናቴ ብትሆን ኖሮ ገና በልጅ ልክ እዚህ ቤት ሲመጣ በጠረኔ የተለየ ነበር በማለት ትናገራለች። እና እኔ ትክክለኛ የሰላም ልጅ እንዳልሆነችው ብሌንም ታውቀዋለች። ነገር ግን ትክክለኛ የሰላም ልጅ ማን እንደሆነችው ባታውቅም ቢሆንም ግን ቃል ትክክለኛ የሰላም ልጅ ነኝ በማለት የእሷን ሀብቱና ንብረት ለማውረስ እንደሆነና እሷን ገድለው ሀብቱና ንብረቱን ለመውሰድ እንደሆነ ባህሉ ቢነግራቱም ነገር ግን በጭራሽ አላምንም ብላ ይህንን ማመን አልችልም፣ ጭራሹ ልጄን አንቀልገል ነበር ብላ ሳሚን አባረረችው። ባህሉ ሳሚን እንደምገልና ድጋሜ እንድትኖር እንደማላረግ እርግጠኛ ነኝ፣ እዚህ እየተሰቃየ ትሞታለህ ብዬ ነበር። እና በመጨረሻ ገኒም ለፀሐይ ሁሉ ነገር ትነግራታለች። ፀሐይ ሁሉ ነገር ከሰማች በኋላ ለባህሉ ደውላ የምትፈልገውን አይነት ገንዘብ ከሰጠኝ ሁሉ ነገር እነግርሃለሁ ብላ ትነግረዋለች ማለት ነው። ገኒ ያሳለፈችው ነገር በሙሉ ለፀሐይ ነገረቻት። እና ፀሐይ የማይታመን ነገር ነው እና ባህሉ ነው ማለት ነው ባልሽን የገደለው እያለች ስትጠይቀው ነበር። እና ሁሉ ነገር ከሰማች በኋላ ቶሎ ብላ ለባህሉ ለማሳወቅ ስትሞክር ነበር። ልክ ባህሉ ጋር ስልክ ስደውል ከሳሚ ጋር እየተጨቃጨቀ ነበር። ስልኩን አላነሳላትም እና ሁሉ ነገር እንዳቀደች እና ገኒ ለልጇ መናገር እንደምትፈልገው እንዳትናገር አድርጌ እያላት ነበር። እና ሁሉ ነገር በጣም ተቀይራል፣ አውሬ ሆናል ሳም እያለች ሳምን ልትገል ነበር። አሁን ደግሞ በቃል ልትገል ነበር። ቆይ አንተ ምን እየሆንክ ነው ዳጊ? በጣም ተቀይራል። ወይስ ድሮም እንደዚህ ነበርክ? እኔ ነኝ ያላወቅኩህ ማለት ነው እያለች ብሌን በንዴት ስታወራ ነበር። እንደምታስቢ አይደለም፣ በጣም ከፍቷትና ሀዝና ነበር። ሰላም እናቷ መሆኗ ስትሰማ እኔ በጭራሽ ይሄንን ማመን አልችልም፣ ይሄማ ውሸት ነው እንጂ ሰላም እናቴ ልትሆን አትችልም በማለት ማልቀስ ጀመረች። እና እናቷ ጋር ሄዳ ሁሉ ነገር ለመጠየቅ ተወሰነ። ያደረገችው ቃለች የእጇን እሰጣታለሁ እያለ እየፎከረ ነበር። እና እንደምንም ብሎ ራሱን ለማዳን እየሞከረ ነበር። ዳጊ በጣም ተናዶ ስለነበረ ቃልን እገልሻለሁ በማለት ያንቃታል። እና እባክህ ልቀቀኝ ዳኒ ስትለው አልለቅሽም፣ እገልሻለሁ። ቆያኔና ብሌን ለማለያየት በእጄ ነው የምትሞቺኝ አንቺማ ብሎ እያስጨነቃት ነበር። እባክህን ተወኝ ብትለው አልተውሽም፣ እገልሻለሁ እያለ እየታገላት ነበር። እሷ ብትለምነው እሱ ግን እገልሻለሁ። እና እንደ አጋጣሚ ሄለን አይታት ነበር። ነገር ግን አይታ ልክ እንዳላየችው አለፈችው። ይበላት ዳጊ የፈለገችውን እንዳልፈለገችው መሆን እና ዳጊ እያነቃትና ልገላት እየሞከራ ያለ ጥላት ወደ መኝታ ቤት ትገባለች ማለት ነው። አንቺ ማትረቢ እንድሞት ፈቀድሽ ማለት ነው፣ እገልሻለሁ እያለቻት
እያቀደችለት ነበር ማለት ነው። እና ሄለንም አይመለከተኝም ብላ ብለን ልክ መጣችና ዳጊ ምን እየሰራ ነው ልቀቃት ብላ ጨዎችበትና ቆይ አንተ ምን እያደረክ ነው ብላ በጥፍ ያለችው። ሳሚን በጩቤ ወቅተ ነበር እና ባይሉን ወጋ። አሁን ደግሞ ቃል ለመውጋት ነው። እስቲ በጥፍ ስለመታው በላኔንም ወጋኛ እያለች አንተ ነፍሰ ገዳይ ነው እኔ ነፍሰ ገዳይ አይደለሁም እባክሽን እያላችሁ ነበር። ከዚህ በላይ እንዴት ነፍሰ ገዳይ ትሆናለህ? እስቲ ንገረኝ። ከዚህ በላይ እንዴት ነፍሰ ገዳይ ትሆናለህ? ታሳፍራለህ። እንዲህ ቆይ አንተ ምንድነው ብላ በጥፊ ስትመታው እባክሽን ይቅርበኝ ብሎ ይለምናታል። መቼም ይቅር አልልም አንተ ታሳፍራለህ። እንዴት እንደዚህ ታደርገዋለህ? ቆይ ችግር ምንድነው ብላ እየጠየቀችው ነበር እና በጣም እያለቀሰ ነበር እና ብለምናትም መቼም ይቅር አልልም ብላ ጥሏት ይሄዳታል ማለት ነው። ግን በጣም ከፍቶት ነበር። እጅግ በጣም አዘነ። እባክን ብለው ብለምናትም እሷ ግን መቼም እንደማሰማው ነው ያደረግኩ ነገር እቅር እንደማያስብለው ነገረችም። ፀሐይ ደግሞ ገሊን ለማዋጣት እየሞከረች ነበር። ይህ ምስጢር ምን እንደሆነ እንደተፈጠረ ግዴታ ማወቅ አለብኝ። ሁሉ ነገር ካወኩ ከደረስኩበት እና ባይሉ ጥሩ ገንዘብ ይሰጠኛል ብላ ለወሬ ቸኩላ ነበር እና ሁሉ ነገር ለማወቅ በጣም እየጓጓች ነበር። እባክሽን ብላትም ነገር ግን እንዳለ ለማወቅ ጉጉት አደረበት እና ገኒን እንደምለም ብላ ልታወጣጣትና ልታቆ እየሞከረች ነበር እና የተፈጠረውን ነገር ንገሪኝ እያለችው ስታስጨንቃት ነበር እና እሱም ያደረገችውን ነገር ለማወቅ እየሞከረች ነበር እና ምን ያደረገችን ነገር ምንድነው ንገሪኝ እያለችው ስታጣድፈው ነበር። እሷ ግን ምንም አልሆነም ምንም አልተፈጠረም ብትለው ነገር ግን ለማወቅ ጓጉታለች ማለት ነው። ለሳሚ እንደምንም ብሎ ራሱን ለማዳን እየሞከረ ነበር እና ራሱን አድነው እንደምንም ብሎ በታሰረበት እንዳጋጣሚ መስማር ተሰቅሎ አገኘና ያን መስማር አውጥቶ ለምንትን ለማለት እየሞከረ ነበር። በመጨረሻው እንደምንም ብሎ ይፈታዋል እጁ ማለት ነው። ከዛ ቃል እገልሻለሁ እያለ እየዛተ ወደ ቃል መሄድ ጀመረ። ብሌን ቁጭ ብላ እያለቀሰች ነበር እና እንግዲህ ሄለንን መርዛ ለመግደል አስባለች። እንግዲህ ሄለንን ዳጊ እያነቃት እያለ ዝም ስላላት በዛ ተናዳበት ቃል አሁን እሷን ለመጉዳት ይህንን ጁስ ለሄለን ስጫት ብላ ብሌንን ጥፋተኛ ለማድረግ ታዛታለች። አንቺ ለምን አትወስጂላትም ስትል የሌለ ምክንያቶቹን መደርደር ትጀምራለች ማለት ነው። እባክሽ አንቺ ብትወስጂ የተሻለ ነው ስትለው አይ አንቺ ውሰጂ ለምን እንደዚህ ትያለሽ አንቺ ባትወስጂሽ እያለች ቆይ እኔ ለምንድን ነው የምወስደው አንቺ ለምን አትወስጂም ብላ ትጠይቃታለች። እባክሽን የሚሆንሽ ነገር አድርጊ ትላትና ከዛ እንዳለችው ታደርጓለች ማለት ነው። በዛ የተነሳ ብሌንም አልቀበልም ብትለውም ነገር ግን እንደምንም ብላ ለማድረግ ትሞክራለች ማለት ነው። በተፈጠረው ነገር ግን በጣም አሁን ብሌን እሺ ብላ ስለወሰደችው ካሁን በኋላ ብላ እሷን ነፍሰ ገዳይ ለማስደረግ እየሞከረች ነበር። ገኒ የተሰማትና እንደውም የልጇን አባት እንዴት እንዳጣችም ጭምር ነገረችው እና እዚህን ስትሰማ እጅግ በጣም ታዝናለች እና ይህንን ካወቁ በኋላ ምንም ብፈጠር ካሁን በኋላ እያለቻት ነበር እና እኔ ጥሩ ጓደኛሽ ነኝ እባክሽን ንገሪኝ እያለቻት ነበር እና እንደምንም ብላ ልታወጣጣትና ልታቅ እየሞከረች ነበር። በዛ የተነሳ እባካችሁን እያለች ለምናት እና ያለውን ነገር ለማወቅ ትገደዳለች። ገኒ ጓደኛ ብላ የምታምናት ነገር ግን አስመሳይ እንደሆነች አላወቀችም። እሷ እያስመሰለች ምስጢሯን ለማወቅ እየሞከረች ነበር። ብሌን በመጨረሻ ጁሱን ይዛ ስትሄድ ልትጠጥቆ ያመመሽ እንዴ ብላ ስጠይቃት ኧረ አላመመኝም ታዲያ ለምንድን ነው ቃል አንቺን እንዳመመሽ የነገረችኝ ብላ ሳትል ጁሱን ማን የሰራው ስትላት እኔ ነኝ የሰራሁት እያለቻት ነበር። በጣም ተናደደ። እውነቱን ዘርግፎ ለሰላም ስነግራት እንዳታመኝ ውሸቱን እሱ እየቀባጠራ ነው አታይም እንዴ አብዷል እኮ ጤነኛ አይደለም ስላት ነበር። እኔ ሳይሆን አንተን ያበድኩ ትሰማኛለህ ሁሉ ነገር አስፈላጊ ከሆነ ከነ መረጃ አቀርባለሁ በማለት ይዝትበታል። ባይሉ እገልሃለሁ ሄድ ከዚህ ጭራሹ የእህቴ ልጅ ልገላት ነበር እኮ አሁን ፖሊስ ሳልጠራ በፊት ከዚህ እንድትሄድ እፈልጋለሁ ስል ይዝትበታል። ሳሚ በጭራሽ ከዚህ አልሄድም ትሰማኛለህ የፈለግከውን ነገር ማድረግ ትችላለህ እያለ